በጎቹን ይዞ ሙሴ ወደ ድራይ ፕሌስ ወደ ተገለለ ስፍራ ጉዞ ጀመረ። ግን ያ ደረቅ ቦታ፣ ያ የጥማት ስፍራ፣ ያ የመገለል ቦታ የመገለጥ ቦታ ሆነ። እግዚአብሔር ሁኔታዬን ይቀይራል የሚል አንድ ጀግና ሰው አሜን ይበለኛል። የቀደመ ሰው ይሄ በሕይወቱ ላይ ሆነለት። አሜን የሚል ይውሰደው። that isolated place, that dry place አየው እግዚአብሔር በሕይወታችሁ ሰማይን ሲከፍትላችሁ ደረቅ የተባለውን ቦታ የመገለጥ ቦታ ያደርገዋል። አየው ዋናው ከተገኘበት ሁኔታዎች የማይለወጡበት ምክንያት የለምና ሙሴ ያን ቦታ ምን ብሎ ጠራው መሰላችሁ? የእግዚአብሔር ተራራ። አየህ ትናንትና ደረቅ ቦታ ነው፣ ትናንትና የተገለለ ቦታ ነው። ልዑሉ ከተገኘበት ቦታ ግን በኋላ ግን ያ ስያሜ ተቀይሮ የእግዚአብሔር ተራራ ቦታችሁን የሚቀይር፣ ስማችሁን የሚቀይር፣ ፍጻሜያችሁን የሚቀይር፣ እርምጃችሁን የሚቀይር የመለኮት አሰራር በሕይወታችሁ ላይ ተገለጠ። አንድ ሰው ጮሆ አሜን ይበል ባካችሁ። በጎቹን ይዞ ሙሴ ወደ ድራይ ፕሌስ ወደ ተገለለ ስፍራ ጉዞ ጀመረ። ግን ያ ደረቅ ቦታ፣ ያ የጥማት ስፍራ፣ ያ የመገለል ቦታ የመገለጥ ቦታ ሆነ። እግዚአብሔር ሁኔታዬን ይቀይራል የሚል አንድ ጀግና ሰው አሜን ይበለኛል። የቀደመ ሰው ይሄ በሕይወቱ ላይ ሆነለት። አሜን የሚል ይውሰደው። that isolated place, that dry place አየው እግዚአብሔር በሕይወታችሁ ሰማይን ሲከፍትላችሁ ደረቅ የተባለውን ቦታ የመገለጥ ቦታ ያደርገዋል። አየው ዋናው ከተገኘበት ሁኔታዎች የማይለወጡበት ምክንያት የለምና ሙሴ ያን ቦታ ምን ብሎ ጠራው መሰላችሁ? የእግዚአብሔር ተራራ። አየህ ትናንትና ደረቅ ቦታ ነው፣ ትናንትና የተገለለ ቦታ ነው። ልዑሉ ከተገኘበት ቦታ ግን በኋላ ግን ያ ስያሜ ተቀይሮ የእግዚአብሔር ተራራ ቦታችሁን የሚቀይር፣ ስማችሁን የሚቀይር፣ ፍጻሜያችሁን የሚቀይር፣ እርምጃችሁን የሚቀይር የመለኮት አሰራር በሕይወታችሁ ላይ ተገለጠ። አንድ ሰው ጮሆ አሜን ይበል ባካችሁ።